ሰላም ጤና ይስጥልን ውድ ተመልካቾቻችን ከእግዚአብሔርም ከአምላካችን ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። ይህ ሳምንታዊ የዊነር ዜናችን ነው። በማስቀደም ርዕሰ ዜናዎችን ወደ እናንተ አደርሳለሁ። ከዜናዎቹ ጋር መቅደስ ጌታቸው ነኝ። አብራችሁ ይሁኑ። የእግዚአብሔር ጥበብ መንፈስ ነው። አራቱ በረከቶች በእግዚአብሔር መንግስት፣ የእግዚአብሔር ጥበቃ፣ ልዩ የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው። ወደ ዝርዝር ዜናዎቹ አልፋለሁ። የእግዚአብሔር ጥበብ መንፈስ ነው። በእሁድ የማለዳ የሐሳብ ትምህርት መርሃ ግብር ላይ ሐዋርያው ዳንኤል ጌታቸው የእግዚአብሔር ጥበብ መንፈስ ነው ሲሉ አስተማሩ። ትንቢተ ኢሳይያስ 11 ቁጥር 2 በመጥቀስ የእግዚአብሔር ጥበብ መንፈስ እንደሆነ አስረድተዋል። ይሄንንም ጥበብ ለኛ ለምናምን እግዚአብሔር በመንፈሱ በኩል ገለጠው ሲሉ በአንደኛ ቆሮንቶስ 2:10 መሰረት አስተምረዋል። አክለውም ምድራዊ ጥበብ በአምስቱ የስሜት ዋሳትን በማሰልጠን የሚገኝ ሲሆን የእግዚአብሔር ጥበብ በእግዚአብሔር ቃል ራስን በማሰልጠን የሚገኝ እንደሆነም ገልጸዋል። አምስቱን ዋሳቶችን ነው የምታሰለጥነው። You learn by training your five sense organs. መረዳትክ በዛ ውስጥ ስለሆነ የሚያልፈው your understanding is based upon those five sense organs. ይሄን ካልኩ If I saw እነኛ አምስቱ ዋሳት those five sense organs, እግዚአብሔርን ለመገናኘት ይከብደዋል። they won't help you to meet God. ለምሳሌ እዚህ ተሰብስበናል። For instance, we gathered up together እግዚአብሔር በዚህ ቤት አለ and then we say God is present in this house. ባለ አምስቱ ዋሳት ምትል That based by ካልዳሰስኩት unless I ካላየሁት unless I see ካላሸተትኩት unless I smell ወይ ካልቀመስኩት unless I ወይ taste ድምጹን ካልሰማው unless I hear his voice አልቀበልም ትላለህ። I won't accept this truth. ትክክል እኮ ነህ። You are right ያው ሰው ነህ because you are living a natural man. ነገር ግን ከዚህ ውስጥ ስትወጣ But when you left this congregation አምሮክ ነው የሚወጣው። and then it is your thought that አምሮክ ባይዘው እውነት ይሁን ውሸት ይሁን ምንም ነገር አያውቅም። your mind doesn't know whether it is true. ይሄ እውነት ነው ስላልክ ነው እውነት For የሆነልህ። you አራቱ በረከቶች በእግዚአብሔር መንግስት ውስጥ በእሁድ የቃልና የአምልኮ መርሃ ግብር ላይ እግዚአብሔር ለአማኞች ስላዘጋጀው በረከቶች ሐዋርያው ዳንኤል ጌታቸው አስተማሩ። አማኝ የእግዚአብሔርን ኃይል በመለማመድ በረከትን ማግኘት እንደሚችል ያስተማሩት ሐዋርያው ዳንኤል ጌታቸው በእግዚአብሔር መንግስት ውስጥ ያሉ አራቱ በረከቶች በሚል ዘርዝረው አስተምረዋል። እነኚህም ሰው በረከት እንደሆነ፣ ተፈጥሮ በረከት እንደሆነ፣ እንዲሁም የእጆችህን ስራዎች እግዚአብሔር እንደሚባርክና ሰይጣን የያዘውን በረከት እንደሆነ በስፋት አስተምረዋል። ዳዊት እንዲህ ብሎ ጸለየ። it is for this reason David prayed መዝሙር like this. 110 ላይ Psalm chapter 110 እንደዚህ ብሎ ይናገራል። he speaks like this. በደንብ ተመልከተው እዛ ላይ I want you to watch this verse. ይሄ የኃይል ቀን ሲሆን ነው። For when this is happen when it is the day of the power. እግዚአብሔር ጌታዬን ጠላቶችን ለእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው አለ። The Lord said unto my Lord, sit thou at my right hand until I make thine enemy thy footstools. ጌታዬን It says my Lord, በቀኜ ተቀመጥ አለው sit at my right hand ጠላቶችን በእግር ስር እስከማደርግ ድረስ። until I put thy enemies under thy footstool. እግዚአብሔር God, ለኢየሱስ for Jesus, ምን እንዳደረገ ተመልከት። see what he has done for Jesus. ጠላቶች መካከል ላይ በእግሮቹ ስር እንዳስገዛለት። So that God put the enemies of Jesus under his feet. ቁጥር 2 እናንብብ። Let's read verse 2. እንደዚህ የሚል ቃል ታያላችሁ። Now we read like እግዚአብሔር የኃይልን በትር ከጽዮን ይልካል አለ። the Lord shall send the rod of thy strength out of Zion. በጠላቶች መካከል ግዛ። Rule thou in the midst of thine enemies. በደንብ ተመልከት። Look at this verse. በጠላቶች መካከል ግዛ። Rule among the enemies. ዛሬ ብዙ ክርስትና ህይወታችን ቡኒ ረመዲን የሆነው The reason why nowadays we messed up our Christianity, ጠላት እንደዚህ ያደረገብኝ እንዲፈጸመብኝ እንዲሰራብኝ እያልክ የምታወራው that we are saying the enemy has done, the devil has done this thing. ሰርቶብህ ፈጽሞብህ አይደለም። It's not the devil became powerful to do such things in your life. አንተ ኃይል መለማመድ ስላልቻልክ ነው። You are not willing. የእግዚአብሔር ጥበቃ በአማኝ ህይወት ባሳለፍነው ሳምንት ቡልጋሪያ ተልኮ ለትውልድ ቤተክርስቲያን የትምህርትና የፈውስ መርሃ ግብር ተካሄደ። በዕለቱም ሐዋርያው ዳንኤል ጌታቸው የእግዚአብሔር ጥበቃ በአማኝ ህይወት ውስጥ በሚል አስተምረዋል። የእግዚአብሔር ኃይል አብሮ ካለ የእግዚአብሔርን ጥበቃ በህይወትህ ታያለ ያሉት ሐዋርያው ዳንኤል ጌታቸው አንድ አማኝ የእግዚአብሔርን ኃይል ካልተለማመደ
በክርስትና ሕይወቱ ለውጥና ፈውስን እንደማያይ በስፋት አስተምረዋል። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። እኔ ገደብ የለውም፣ ለማድረግ ፈጽሞ አይከለከልም። ደግሜ እላለሁ፣ ለማድረግ ፈጽሞ አይከለከልም። አይከለከልም ማለት ፈጽሞ አይከለከልም። ይሄን ነገር እግዚአብሔር ፈቀደ አልፈቀደ የሚል ታሪክ የለም። የመጸለይ ፕሮግራም ብቻ ነው። ልዩ የቢዝነስ ስልጠና በሐዋርያው ዳንኤል ጌታቸው መጋቢት 25 2018 ዓ.ም በነበረው የቢዝነስ ስልጠና ስለትን ወይም ለእግዚአብሔር ቃል መግባት ማለት ምን ማለት እንደሆነ በስፋት በትምህርቱ ላይ አብራርተዋል። ዘጸአት 35 21 23 ኢሳይያስ 1 19 እንዲሁም ዘዳግም 23 21ን መነሻ በማድረግ አማኝ ስለትን ሳያስተውል መሳል የለበትም፣ ከተሳለ ደግሞ ፈጥኖ መፈጸም አለበት ያሉት ሐዋርያው አያይዘውም አማኝ ስለትን ቢሳልም ነገሩን የሚያደርገው የጌታ እጅ ስለሆነ አማኝ ስለቱን ነገ ዛሬ ሳይል መፈጸም አለበት ብለዋል። ዘጸአት ምዕራፍ 35 ቁጥር 5 ላይ ዘጸአት 35 ቁጥር 5 ምን እንደሚል ተመልከቱ። ከናንተ ዘንድ ጮክ በሉ፣ ከናንተ ዘንድ ለማን ለእግዚአብሔር ምንን ቁርባንን ምን በሉት አቅርቡ፣ የልብ ፈቃድ ያለው አስምሩበት። ይሄንን የምን ፈቃድ ያለው? የልብ ፈቃድ ያለው የልብ ፈቃድ ያለው የእግዚአብሔርን ምን ቁርባን ምን ይበል ያምጣ። ወርቅና ብርም ነሐስም ሰማያዊም ሐምራዊም ቀይም ግምጃም ጥሩ በፍታም የፍየል ጠጉርም ልዩነታቸውን ተመልከቱ። የፍየል ጠጉርም ግን ዋናው የተፈለገው ምንድን ነው? የልብ ፈቃድ። ወርቅም አለ፣ ብርም አለ፣ አልማዝም አለ፣ ሁሉ አለ። ሁሉም እንዳለ ሆኖ ግን የልብ ፈቃድ ነው መጀመሪያ። በመጨረሻም ለአማኝ መባረክ ዋና ዋና መንገዶች ከሆኑት መካከል በደስታ ለእግዚአብሔር መስጠት እና ከሰራው ላይ የመጀመሪያውን ለጌታ መስጠት አለበት ብለዋል። ባሳለፍነው ሳምንት ልዩ ወራዊ የ7 ቀን ጾም ጸሎት በሕያው ተስፋ የታምራት አገልግሎት ቤተክርስቲያን ተካሄደ። በዚህም ጾም ጸሎት በርካታ ሰዎች በማምሻው እንዲሁም በሌሊቱ መርሃ ግብር ላይ የተገኙ ሲሆን ሐዋርያው ዳንኤል ጌታቸው እና ሌሎችም አገልጋዮች በመገኘት ምዕመኑን በእግዚአብሔር ቃል ሲያገለግሉ ቆይተዋል። ይህም ለ7 ቀን የቆየው ጾም ጸሎት በልዩ የቃልና የአምልኮ ምሽት ተጠናቋል። ባሳለፍነው እሁድ ልዩ የትንሣኤ በዓል መርሃ ግብር ተካሄደ። በዚህ መርሃ ግብር ላይ የተለያዩ መሰናዶዎች ተካሂደዋል። የሰማነውን ነገር ማን አምኗል? የእግዚአብሔር እስክል ለማን ተገልጧል? ለሳምንቱ የያዝነው ዜና ይህንን ይመስል ነበረ። ስለተከታተላችሁን ከልብ እናመሰግናለን። ዜናውን በማቅረብ እኔ መቅደስ ጌታቸው ከመላ የስቱዲዮ አባላት ጋር በጋራ ነበርኩኝ። ሳምንት በሌላ የዊነር ዜናዎች እስከምንገናኝ ድረስ ሰላም። አሸንፈን ጀምረናል፣ አሸንፈን ጨርሰናል።